በዛሬው ቪዲዮ ጉግል ጄሚናይን በመጠቀም ስልካችን ላይ አንድ ፎቶ በማስገባት ወደ ተለያዩ ፎቶዎች እንዴት መቀየር እንደምንችል እንመለከታለን። ስለዚህ እናንተ አንድ ፎቶ ይኖራችኋል፣ ነገር ግን ለተለያየ ነገር ልትፈልጉት ትችላላችሁ ማለት ነው። ስለዚህ ወደ 10 የሚጠጉ ፕሮምፕቶችን እንመለከታለን ማለት ነው። ያስገባችሁትን ፎቶ ወደምትፈልጉት ወይም ወደ ሌላ ፎቶ እንዲቀየርላችሁ ማለት ነው። ፕሮምፕቶቹን ቴሌግራም ላይ ማስቀምጥላችኋለሁ። ኮሜንት ላይ የምትፈልጉ ከሆነ ታሳውቁኛላችሁ። ለምሳሌ አንድ ፎቶ አስገብታችሁ ፕሮፌሽናል ወደሆነ ወይም ወደ ቢዝነስ ፎቶ እንዲቀይርላችሁ ከፈለጋችሁ ያንን ፎቶ ሊንክድን ላይ ለመጠቀም ወይም ለስራ ማመልከቻ ልትጠቀሙ ትችላላችሁ ማለት ነው። ስለዚህ ትዕዛዙን አሁን የምናስገባው በአማርኛም በእንግሊዝኛም ነው። መርጣችሁ እናንተ አንደኛውን ማስገባት ትችላላችሁ። እንደ አማራጭ እንዲሆን ሁለቱንም ነው ያመጣውላችሁ። ለምሳሌ በእንግሊዝኛ እዚህ ጋር አለላችሁ ማለት ነው። ፎቶውን ተመልክቶ እንዲቀየርላችሁ። በዋናነት ግን እዚህ ጋር ያለውን ነገር ልብ ልትብሉት ይገባል ማለት ነው። ኪፕ ዘ ፌስ አይደንቲካል የሚለው ማለት ነው። ምክንያቱም የእናንተ ፊት መቀየር ስለሌለበት ፊታችንን ባለበት አድርገው እንለዋለን። በአማርኛም ከሆነ ይህንን ፎቶ ተመልከትና በፎቶ ላይ ያለውን ሰው ጥቁር ሱፍና ነጭ ሸሚዝ የለበሰ አስመስለ በከፍተኛ ጥራት ድገመው እለዋለሁ። የጀርባው ገጽታ ዘመናዊ ቢሮ ሆኖ እንዲደበዝዝ ይሁን አልኩት። ፊቱ እዚህ ጋር እንደምትመለከቱት ልክ እንደ ዋናው ፎቶ ተመሳሳይ ይሁን እንለዋለን። ይህንን ሁሉም ላይ መጠቀም ይኖርብናል ማለት ነው። ስለዚህ ይህንን በተግባር እናየው። ለምሳሌ እንዳልኳችሁ ፕሮምፕቱን በእንግሊዝኛ ማስገባት ይቻላል፣ በአማርኛም ይቻላል። እናንተ የራሳችሁንም ሀሳብ ሊጨምሩበት ትችላላችሁ። እዚህ ላይ ለምሳሌ ጄሚናይ ልክፈት ወይም ቀጥታ ጉግል ላይ ገብታችሁም ጉግል ጄሚናይ ብላችሁ ሰርች ማድረግ ይቻላል። ጄሚናይ ዶት ጉግል ዶት ኮም ብላችሁ ሰርች ታደርጋላችሁ። ከዛ ወደዚህ ያመጣችኋል። እንዲታያችሁ ስልኩን ልገልብጠውና በዚህ በሰፊው በኩል መመልከት እንችላለን። ስልኬን እንደምታዩት ገልብጬዋለሁ። መጀመሪያ ኦሪጂናል ፎቶን ታስገባላችሁ። እዚህ ጋር አድ ፋይል የሚለውን ነክታችሁ ወይም ኮፒ ማድረግ ይቻላል። አፕሎድ ልበለው። ከዛ ወደዚህ ያመጣችኋል። ፎቶ ኤንድ ቪዲዮ የሚለውን ይህን ትነካላችሁ። ከዛ ጋለሪ ውስጥ ገብታችሁ መምረጥ ነው። አሁን ለሳምፕል የኃይሌ ገብረስላሴን ፎቶ ያወረድኩት አለ። ይሄን ልጠቀሙ። ከመረጣችሁት በኋላ እዚህ ጋር ሰሌክት የሚለውን ትነካላችሁ። እንደምታዩት ፎቶ ገብቷል። ከዛ ያስቀመጥኩላችሁን ትዕዛዝ ወይም ፕሮምፕት ታስገባላችሁ። ያውን ኮፒ አድርጌ ላምጣው። እንደምታዩት አስገብቻለሁ። በአማርኛም ሊሆን ይችላል ብያችኋለሁ። አናላይዚስ ፎቶ የሚለውን ይሄንን ልኬለታለሁ። እንደምታዩት አሁን ፎቶአችንን እያዘጋጀልን ነው። ክሬት እያደረገው ነው። እንደ አዲስ ተመልከቱት። በጣም የሚያምር አድርጎ ሰርቶታል። ወይም በቁመቱ በኩል በደንብ ላሳያችሁ። እንደዚህ ላቁመውና ይሄን ነበር የሰጠነው። አሁን ይሄንን አምጥቶልናል። ከዛ ከፈለጋችሁ ይሄንን ዳውንሎድ ማድረግ ትችላላችሁ ማለት ነው። ዳውንሎድ ለማድረግ እዚህ ጋር ዳውንሎድ ፋይል ይላችኋል። ይሄን ትነካላችሁ። ወርዷል። ኦፕን ብንለው አሁን የተዘጋጀው ፎቶ ወይም የተቀየረው ፎቶ ይሄንን ይመስላል። በአማርኛም ብታዙት አንድ አይነት ነው። ለምሳሌ ፎቶውን ላምጣውና ኦሪጂናል ፎቶውን ልምረጠው። ሰሌክት በአማርኛ አስገባውለት። ይህን ፎቶ ተመለከትና በፎቶ ላይ ያለውን የሚለውም ማለት ነው። ካሁን በኋላ ያለው በአንድ ቋንቋ ብቻ ነው ማሳያችኋል። በሁለቱም እንደሚሰራ እንድታውቁት ነው። ከዛ እዚህ ጋር ይህንን ትልኩለታላችሁ። መስራት ይጀምራል። አሁን ክሬት እየተደረገ ነው። አዙረን የሚሆን እንደዚህ ተመልከቱት። በአማርኛ ነበር ያዘዝኩት። በዚህ መንገድ አሁንም ክሬት አድርጎልኛል ማለት ነው። ስለዚህ የመጀመሪያው ይሄን ይመስላል። ሁለተኛው ደግሞ ክሬት የምናደርገው ፎቶ እዚህ ጋር እንደምትመለከቱት የካርቶን ስታይል አይነት ፎቶዎችን ክሬት ለማድረግ ነው። ለምሳሌ ለሶሻል ሚዲያ ለተለያየ ነገር ልትፈልጓቸው ትችላላችሁ። ከዛ እነዚህ ቲክቶክ ላይ የተለያዩ ቦታዎች ላይ እየለቀቃችሁም ራሳችሁን ማሳወቅና ወደ ገቢ ምንጭነትም መቀየር ይቻላል። ለምሳሌ እዚህ ጋር በእንግሊዝኛ አለላችሁ፣ በአማርኛም እዚህ ጋር አለላችሁ ማለት ነው። በዚህ ፎቶ ላይ ያለውን ሰው ወደ ስሪዲ እያለ ይቀጥላል። ይሄን እንጠቀማለን ማለት ነው። ስለዚህ አሁንም እዚህ ጋር ኒው እንበልና አዲስ ክሬት እናደርጋለን። ወይም አዲስ ፎቶ ፕላስ ልንካ አፕሎድ ፎቶ ወይም ፋይል አንድ አይነት ነው። አሁን ስቴፕ ተወሰነ እዚህ ጋር ፈጠን እንላለን። አሁንም ፎቶአችን ገብቷል። ከዛ ትዕዛዛችን እንጽፋለን። እዚህ ጋር ትዕዛዙን አስገብቻለሁ እዚህ ጋር። ከዛ መላክ ነው። አሁን ተመልከቱ ክሬት ተደርጎልናል። እንደዚህ ቀረብ አድርገን ብናየው የካርቶን አይነት ካራክተር ያለው ወይም እኛ ባዘዝ ነው መሰረት። አሁንም ይህንን ፎቶ መቀየር ይቻላል። ወይም አዲስ እናስገባውና እንደ አዲስ ወደ ትዕዛዛችን እንመጣለን ማለት ነው። ስለዚህ አሁን ደግሞ የምናደርገው የፊልም ተዋናይ ልናደርገው ነው፣ ወይም ደግሞ ሲኒማቲክ ሂሮ ልናደርገው ነው ማለት ነው። ስለዚህ ፎቶውን ልክ እንደ ሆሊውድ ፊልም ለማድረግ ይላል እዚህ ጋር እንደምታዩት። ስለዚህ እዚህ ጋር ያለውን ፕሮምፕት መጠቀም ትችላላችሁ። በአማርኛ ከፈለጋችሁ በዚህ ፎቶ ላይ ያለውን ሰው የፊልም ተዋናይ እያለ ይቀጥላል። ይህን መጠቀም ይቻላል ማለት ነው። ስለዚህ ትዕዛዙን አስገብቻለሁ። ከዛ መላክ ነው። እዚህ ጋር ጠጋ እናድርገውና ይህንን እንልከዋለን። ተመልከቱት። በጣም የሚያምር አይነት አድርጎን ያወጣልን። እንደዚህ ወደዚህ እያመጣን ብለን እንመለከተው እንችላለን ማለት ነው። መቀየር የምትፈልጉት ካለ ፕሮምፕቱን ድጋሚ እያዘዛችሁት መቀየር ትችላላችሁ ማለት ነው።
ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው። የባህል ልብስ ልናለብሰው ፈልገናል። ይህንን አሁን ለዲዛይን ወይም ደግሞ ለተለያዩ ለማስታወቂያዎችም ልትጠቀሙት ትችላላችሁ። የሀገርኛ ጌጥን ለማሳየት ይላል። በእንግሊዝኛ እዚህ ጋር አለላችሁ ማለት ነው። ጀነሬት እያለ ይቀጥላል። በአማርኛም ደግሞ እዚህ ጋር አለላችሁ። ከሁለት አንዱ መጠቀም ትችላላችሁ። አንድ አይነት ውጤት ነው የሚሰጧችሁ። እነዚህ እዚህ ጋርም አስገብቻለሁ አሁን ትዕዛዙን። ከዛ በኋላ እንላክለት። ተመልከቱት፣ በጣም በሚያምር ሁኔታ ነው ያመጣው ማለት ነው። እንደዚህ አሁን ጠጋ እያደረግን ልንመለከተው እንችላለን። እንዲቀይረው ከፈለጋችሁ አሁንም ማስቀየር ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ ጌመር ከሆናችሁ ወይም ደግሞ የተለያዩ ቴክኖሎጂዎች ላይ ካላችሁም ፎቶችሁን ለምትፈልጉት ነገር መቀየር ይቻላል ማለት ነው። እዚጋም በአማርኛም በእንግሊዝኛም አለላችሁ። የዚህን ሰው ወደፊቱን ዘመናዊ ቴክኖሎጂ ልብሶችን የለበሰ የሚያብረቀርቁ እያለ ይቀጥላል። ስለዚህ እናድርገው። ይህንን የዚህንም አስገብቼለታለሁ። ከዛ እንልካለን ቀጥታ። ይሁት በዚህ መንገድ አዘጋጅቶልናል ማለት ነው። ይህንንም ቀረብ እያደረግን ልንመለከተው እንችላለን። ሌላው ደግሞ ለምሳሌ ናሽናል ጂኦግራፊ ላይ የምትሰሩ ከሆነ ወይም ደግሞ ልክ እንደ አሳሽ እንዲሆንላችሁ ከፈለጋችሁ ለተጓዥ ስታይል እዚጋ እንደምታዩት በእንግሊዝኛ ይህንን መጠቀም ትችላላችሁ። በአማርኛ ደግሞ እዚጋ ያለውን መጠቀም ይቻላል ማለት ነው። ለምሳሌ ደግሞ ይሄኛውን በአማርኛ አድርጌዋለሁ። በዛውም እየቀላቀላችሁ መጠቀም እንድትችሉ ልላክለት። እንደምትመለከቱት ክሬት አድርጎልናል። ጠጋ አድርገን ልንመለከተው እንችላለን ማለት ነው። አሁን አሳሽ መስሏል። እዚህ ጋር ይሁት እንደዚህ። ይሄውን በአማርኛ ነው ትዕዛዙንም ያስገባንለት። ሌላው ደግሞ ለምሳሌ ንጉሰ ነገስት አይነት ወይም ንጉስ እንዲመስል ከፈለጋችሁም በቀላሉ ማድረግ ይቻላል። ይሄ አሁን ለታሪካዊ ስራዎች ከፈለጋችሁት ፎቶዎችን መቀየር እንደችሉ ነው። በእንግሊዝኛ እዚህ ጋር አለ፣ በአማርኛ ደግሞ እዚህ ጋር አለ። አሁንም የተመቻችሁን መጠቀም ትችላላችሁ። አስገብቼለታለሁ። ከዛ እዚህ ጋር እንልካለን። እንደምታዩት አሁንም በጣም የሚያምር ፎቶ ጀነሬት አድርጎልናል ማለት ነው። እዚህ ጋር እንደምትመለከቱት። ሌላው ደግሞ ለምሳሌ ጠፈር ተመራማሪ እንዲሆን ከፈለጋችሁ እዚህ ጋር ያለውን እንግሊዝኛ ትዕዛዝ ማስገባት ወይም አማርኛ እዚህ ጋር አለላችሁ። ይሄ ደግሞ ለሳይንስ አፍቃሪዎች እንደዚሁም ከሳይንስ ጋር የተለያዩ ስራዎች ሲሰሩ ይሄን ፕሮምፕት መጠቀም ትችላላችሁ። ትዕዛዙን አስገብቻለሁ። ከዛ እዚህ ጋር እልክለታለሁ። ተመልከቱት። አሁንም የጠፈር ተመራማሪ የሚመስል መጥቶልናል። ይህንን ዳውንሎድ ማድረግ ይቻላል ማለት ነው። ሌላው ደግሞ ምንድን ነው ለምሳሌ እናንተ ኖርማል ፎቶ ይኖራችኋል፣ ነገር ግን ለፓስፖርት የምትፈልጉት ነገር ሊኖር ይችላል። ስለዚህ የፓስፖርት ፎቶ ማድረግ ትችላላችሁ። ከኖርማል ፎቶ ወደ ፓስፖርት ማለት ነው። ለቪዛ ለተለያዩ ወይም ለመታወቂያ እንድትጠቀሙበት ማለት ነው። ስለዚህ በአማርኛም በእንግሊዝኛም እዚህ ጋር አለላችሁ። እዚህ ጋር አሁን አስገብቻለሁ። ትዕዛዙን እልክለታለሁ። ተመልከቱት። ስታንዳርድ የሆነ ለፓስፖርት የሚሆን ፎቶ አዘጋጅቶልናል ማለት ነው። ይህንንም ዳውንሎድ አድርጋችሁ ከዛ ልትጠቀሙት ትችላላችሁ። ሌላው ደግሞ ስፖርተኛ ማድረግ ከፈለጋችሁ አሁን ኃይሌ ገብረስላሴ ስፖርተኛ ነው፣ ነገር ግን ሌሎች ፎቶዎች ቢኖራችሁ ቀጥታ ወደ ሯጭ ሊሆን ይችላል ወይም ወደ ኳስ ተጫዋች መቀየር ትችላላችሁ ማለት ነው። ለምሳሌ እንደዚህ አስገብቼዋለሁ በአማርኛ። አሁን ልላክለት። ከዛ ተመልከቱት። አሁን ደግሞ የጂም አሰልጣኝ ወይም ደግሞ ጂም ውስጥ አስገብቶልናል ማለት ነው። ስለዚህ አሁን እነዚህን ያሳየኋችሁ እንደ ምሳሌ ነው። እናንተ በያላችሁበት የስራ ዘርፍ ለስራ እንደምትፈልጓቸው መቀያየር ትችላላችሁ ማለት ነው። ከዛም በተጨማሪ እያቀናበራችሁ ደግሞ ቲክቶክ ላይ የተለያዩ ቦታዎች ላይ ሾርት ቪዲዮዎችን ሁሉ ልሰሩባቸው ትችላላችሁ ማለት ነው። እዚህ ጋር ደግሞ ሰመሪ ያለላችሁ ፕሮምፕት ሰታችሁት ለምሳሌ ፊቱን ካላመሳሰልላችሁ ፊቱን አስመስልልኝ ማለት ይቻላል። ወይም ሜክ ኢት ሉክ ሞር ላይክ ቱ ዘ ኦሪጂናል ፎቶ ብትሉት ከኦሪጂናል ፎቶ ጋር አንድ አይነት ያደርግላችኋል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ስራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን ጋበዝኳችሁ። አመሰግናለሁ በጣም ቻው።